ኢየሱስ ክርስቶስ ከሚገለጥበት አንዱ ቅዱሳኑ ናቸው። አዎ ቅዱሳኑ ክርስቶስን ያሳያሉ። የቅዱሳኑ ሕይወት፣ የቅዱሳን ሰማዕታት ሕይወት፣ የክርስቲያኖች ሕይወት፣ የጻድቃን ሕይወት ክርስቶስን ያሳያል ማለት ነው። ቅዱስ ጊዮርጊስን ስናነሳ የቅዱስ ጊዮርጊስ ጽናት በእኛ ላይ እንዲያድር፣ የቅዱስ ጊዮርጊስ አምላክ ከኛ ጋር እንዲሆን፣ መከራውን እንድናሸንፍ፣ ፈተናውን በድል እንድንወጣ የሱ አምላክ እንዲረዳን በሱ በኩል ለማየት ነው። እግዚአብሔር ታሪክን የሚቀይረው እኛ በጠበቅነው ሳይሆን እሱ በሚያውቀው ነው። እሱ በሚያውቀው እንጂ እኛ በምናውቀው አይደለም። እነሱ የቅዱሳን ምልጃ ወደ ቤታችን ሲገባ፣ የቅዱሳን ቃል ኪዳን ወደኛ ቤት ሲገባ የደረቀው ማንነታችን ይለበልባል፣ ያጣነው ይሞላል። ክርስቲያኖች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የቅዱሳን ወዳጆች፣ የድንግል ማርያም የአስራት ልጆች በወደደን ባፈቀረን እሱም ፍቅሩን በመስቀል ኮረብታ ባሳየን በአንድያ ልጁ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚህን ሰዓት ደረሳችሁ? አሜን። ምሕረቱን ቸርነቱን ያላራቀብን የአባቶቻችን አምላክ የእኛም አምላክ እስከዚህ ሰዓት አድርሶናልና ክብርና ምስጋና ለሱ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ ዕለቱንና ቀኑን መሰረት ባደረገ አንድ መርሃ ግብር ይዘንላችሁ ቀርበናል። በ44 ዩቲዩብ ማለት ነው። እናንተ ደግሞ ዩቲዩባችን ያድግ ዘንድ ላይክ፣ ሼር፣ ኮሜንት መስጠት እንዳትረሱ በእግዚአብሔር ስም መልእክታችን እናስተላልፋለን ማለት ነው። ወደ ትምህርታችን እንገባለን። ዛሬ እንግዲህ በዋናነት መነሻ የምናደርገው የታላቁን ሰማዕት የልዳውን ኮከብ የቅዱስ ጊዮርጊስን ዓመታዊ በዓል መሰረት አድርገን አንዳንድ ነገሮችን ከመጽሐፍ ቅዱስ አንጻር ከቤተክርስቲያን አስተምሮ አንጻር እያየን እንነጋገራለን ማለት ነው። በድጋሜ እንኳን ለታላቁ ሰማዕት ለቅዱስ ጊዮርጊስ ዓመታዊ በዓል በሰላም በጤና አደረሰን አደረሳችሁ እላለሁ። የአምላካችን ስም የተመሰገነ ይሁን። እንግዲህ ዛሬ ህዳር 7 እንደምታውቁት የቅዱስ ጊዮርጊስ ቅዳሴ ቤቱ ነው። በዚህ በቅዳሴ ቤቱ ደግሞ አንድ የምናየው ነገር ምንድን ነው? በቅዱስ ጊዮርጊስ ዘመን ወይም ደግሞ ቅዱስ ጊዮርጊስ በሚኖርበት ዘመን እሱ ወጣት በነበረበት ሰዓት አንድ ክፉ ንጉስ ነበር። አንድ ዱዲያኖስ የሚባል ንጉስ ክርስቲያኖችን የሚጠላ፣ ክርስቲያኖችን የሚያሳድድ፣ ለክርስቲያኖች ክብር የሌለው፣ በተለይ ክርስቶስን የሚያመልኩ በክርስቶስ ስም የሚሰበሰቡትን ሁሉ እያሳደደ መከራ የሚያበዛባቸው፣ ስቃይ የሚያጸናባቸው አንድ ንጉስ ነበር እና እንዳጋጣሚ ሆኖ የሰማዕት ቅዱስ ጊዮርጊስም በዚህ ዘመን ነበር። እንግዲህ እንደምታውቁት ታላቁ ሰማዕት ቅዱስ ጊዮርጊስ አባቱ ዞሮንቶስ ይባላል። ከነገስታት ወገን ከነገስታት ዘር የሆነ ነገር ግን ከዘመዶቹ ተለይቶ ሰማያዊውን ክብር የፈለገ የክርስቶስ ወታደር መሆን የፈለገ ከምድራዊ ነገስታት ከመሆን ይልቅ ሰማያዊውን የመረጠ ከሚታየው ይልቅ የማይታየውን ክብር የፈለገ በእውነት ለወጣቶች አርያ የሚሆን ፈለጉን ለሚከተሉ እሱን ለሚፈልጉ አብነት የሚሆን ታላቁን ድል ታላቁን መከራ አሸንፎ ከክርስቶስ ጋር አንድ የሆነ ታላቅ ሰማዕት ነው። እንግዲህ የዚህን ታላቅ ሰማዕት ገድሉን ለመናገር የደረሰበትን ሁሉ ያደረገውን ታምር ሁሉ ለመዘርዘር በእውነት ጊዜም ያጥራል። እውነት ለመናገር 3 ጊዜ መከራ ደርሶበታል። ብዙ ስቃይ ደርሶበታል።
በመጋዝ ተሰንጥቋል። በወፍጮ ተፈጭቶ በደብረ ይራስ ተራራ ተዘርቷል። በብዙ ነገር ሁሉ ብዙ ነገሮች ሁሉ ተከናውኑበታል። ነገር ግን ኃይልን በሚሰጠው ብርታትን በሚሰጠው መከራን በሚያሸንፈው በኢየሱስ ክርስቶስ በሚያምነው አምላክ ይህንን ሁሉ መከራ አሸንፏል። አዎ መጽሐፍ እንደሚናገር አማን መነኑ ሰማዕት ጣዕማ ለዚህ ዓለም፣ የዚህን ዓለም ጣዕም፣ የዚህን ዓለም ፍቅር፣ የዚህን ዓለም ሀብት ንቀው ከክርስቶስ ጋር ህብረት ስለፈጠሩ ከክርስቶስ ጋር አንድነት ስለፈጠሩ የዚህን ዓለም መከራ በታላቁ አምላክ በኃያሉ አምላክ በሚያመልኩት በኢየሱስ ክርስቶስ አሸንፈውታል። ፈጭተው ሲዞሯቸው በቅጠል ላይ ስማቸው ወጥቷል። በመንኮራኩር ፈጭተው ሲበትኗቸው ቅዱሳን ታምር እያደረጉ ቅዱሳን በማይጠበቅ ሁኔታ በማይረዱት ሁኔታ የክርስቶስን ስም እየመሰከሩ አሸንፈው ወጥተዋል ማለት ነው። ሰማዕትነት ማለት ይሄ እንደዚህ ነው። ልክ እንደ ወርቅ ማለት ነው። ወርቅ ከመሬት ውስጥ ተቆፍሮ ወጦ በእሳት ነጥሮ ተፈትኖ ወርቅነቱ እስኪረጋገጥ ድረስ መከራ እንደሚበዛበት ሁሉ ሰማዕት ቅዱሳን ሰማዕታት ብዙ መከራ ደርሶባቸዋል። እንደ ወርቅ ተፈትነዋል። በጅራፍ ተገርፈዋል። ሰውነታቸው ተቆርጧል። የተለያየ መከራ ደርሶባቸዋል። ነገር ግን ይህንን ሁሉ አልፈው ይህንን ሁሉ መከራ ተሻግረው ክርስቶስን ገልጠዋል ማለት ነው። አሁን ኢየሱስ ክርስቶስ ከሚገለጥበት አንዱ ቅዱሳኑ ናቸው። አዎ ቅዱሳኑ ክርስቶስን ያሳያሉ። የቅዱሳኑ ሕይወት፣ የቅዱሳን ሰማዕታት ሕይወት፣ የክርስቲያኖች ሕይወት፣ የጻድቃን ሕይወት ክርስቶስን ያሳያል ማለት ነው። ምክንያቱም መንክር እግዚአብሔር በላይ ለቅዱሳኑ ይላል። እግዚአብሔር በቅዱሳኑ ላይ በወዳጆቹ ላይ በሚያምኑት ላይ የሚያደርገው ስራ ድንቅ ነው ይላል ማለት ነው። ስለዚህ ቅዱሳኑ የክርስቶስ መገለጫዎች ናቸው። ሕይወታቸው ክርስቶስን ያስተምራል። ጽናታቸው ክርስቶስን ያሳያል። ፍቅራቸው ስለ ክርስቶስ ይናገራል ማለት ነው። ስለዚህ ቅዱሳን ሰማዕታት በዚህ ውስጥ ነው የወጡት። ቤተክርስቲያን ሰማዕታትን ሰማዕታት ብላ የምትመሰክርላቸው በዚህ ውስጥ ነጥረው ስለወጡ ነው። በዚህ ታሪክ ውስጥ በዚህ መከራ ውስጥ አልፈው ቤተክርስቲያንን ስላቆሙ ነው። በዚህ ፈተና ውስጥ አልፈው ስለ ክርስቶስ ስለተናገሩ ነው። አይታችኋል። ቤተክርስቲያን ይህንን ታሪክ ለኛ ለልጆቿ የምታስቀምጥ እንዲያው እኛ እንድንማርበት ነው። ቅዱስ ጊዮርጊስን ስናነሳ የቅዱስ ጊዮርጊስ ጽናት በእኛ ላይ እንዲያድር የቅዱስ ጊዮርጊስ አምላክ ከኛ ጋር እንዲሆን መከራውን እንድናሸንፍ ፈተናውን በድል እንድንወጣ የሱ አምላክ እንዲረዳን በሱ በኩል ለማየት ነው። እነ ዳንኤልን ስናነሳ የነ ዳንኤልን እምነት እኛ እንድናገኝ ነው። እነ ዳንኤል በእነዚህ በክፉ ነገስታት በኩል ወደ አንበሳ ጉድጓድ ተጣለ። ዳንኤል ትንቢተ ዳንኤል 4 ላይ እንደምናነበው ዳንኤል ያ ክፉ ንጉስ ዳንኤልን በጠላትነት ምን አደረገው? ወደ አንበሳ ጉድጓድ እንዲወድቅ አደረገ። ዳንኤል ግን ምንም አይነት ፍርሃት የለውም። ምክንያቱም ዳንኤል ድህነ አናብስት አይደል የሚል ቅዱስ ያሬድ በዝማሬው ምንድነው የሚለው? ዳንኤል ስለሚጸልይ ዳንኤል የታመነው አምላክ የአናብስቱን አፍ እንደሚዘጋ ያውቃል። ፍጹም እምነት አለው። ፍጹም አማኝ ነው። በእግዚአብሔር ያምናል። እግዚአብሔር ማይታወቀውን ማይታየውን ተአምር እንደሚያደርግ ስለሚያምን ጉድጓድ ላይ ሲጥሉት የአናብስቱ አፍ ምን አደረገው? አፋቸውን ከፍተው ሳይወጡት ምን አደረጉት? ያዙትና መጫወት ጀመሩ ነው የሚለው። እግዚአብሔር ታሪክን የሚቀይረው እንደዚህ ነው። እግዚአብሔር ታሪክን የሚቀይረው እኛ በጠበቅነው ሳይሆን እሱ በሚያውቀው ነው። እሱ በሚያውቀው እንጂ እኛ በምናውቀው አይደለም። እነሱ የጠበቁት ጉድጓድ ውስጥ ገብቶ ተበልቶ ይቀራል ብለው ነው። እግዚአብሔር ግን ታሪክን ቀይር ማለት ነው። ስለዚህ ቅዱሳንን ስናነሳ ቅዱሳን ሰማዕታትን ቤተክርስቲያን ጠቅሳ ባላቸውን የምታከብር እኛ እንድናድግ ነው።
ልጆቿ ሰማዕትነትን እንድንላመድ ነው። የሰማዕትነትን ስራ፣ የሰማዕትነትን ዋጋ፣ የሰማዕትነትን ጉዞ እንድንረዳ ቤተክርስቲያን ሰማዕታትን ሰማዕት ብላ በዓላቱን ታከብራለች፣ ዝክራቸውን ትዘክራለች ማለት ነው። ስለዚህ ቅዱስ ጊዮርጊስ በዚያ በንጉሱ በዲዮቅልጥያኖስ በንጉሱ ድዲዮአኖስ ዘመን ነበር እና ይሄ ንጉስ ምን አደረገ? የቅዱስ ጊዮርጊስን መከራ ከመሰልቸት የተነሳ ብዙ መከራ ሲያደርግበት ከአቅሙ በላይ ስለሆነ ምን አደረገ? በረሃብ እንዲሞታልና በአንድ መበለት ቤት አሰረው ይላል። ታሪኩን ማንበብ ትችላላችሁ። በአንድ መበለት ቤት ወስዳችሁ ሰሯልና ምን አደረገ? ጭፍሮቹን አዘዘ ይላል። ያቺ መበለት ደሃ ናት። ይገርማችኋል። ችግር የባሳት ሚረዳት ያጣች ሚያግዛት ያጣች አንድ ልጅ እንኳን ነበራት። ታማሚ ነው መጽሐፍ እንደሚነግረን ታሟል፣ ሽባ ነው፣ ሰው የላትም። ነገር ግን እሷም እንዳትረዳው ብሎ ማንም ቅዱስ ጊዮርጊስን ምግብ እንዳይሰጠው የሚበላ ነገር፣ ውሃ፣ የሚጠጣ ትንሽ ነገር እንዳይሰጡት ብለው እንኳን ከዚያ ቤት ዘጉት ይላል። ከዛ በኋላ ምን አደረገ? የቅዱስ ጊዮርጊስ አምላክ ምን አደረገ? ከእንጨቱ ላይ ከምሰሶው ላይ ሲያስሩት ያ ምሰሶ ምን አደረገ? ቅጠል ሆነ ይላል። ማለት ደረቅ የነበረው ለመለመ። ይሄ አሁን ለቅዱሳን ትንሽ ነገር ነው። በቅዱሳን ሕይወት ውስጥ ከዚህ የበለጠ ታሪክ ማድረግ ቀላል ነገር ነው። ክርስቲያኖች ቅዱስ ጊዮርጊስ እዛ ቤት ለፍጥኝ ሲያስሩት ምን አደረገ? ያ የታሰረበት እንጨት ምን ሆነ? የለመለመ እንጨት ሆነ፣ ያበበ እንጨት ሆነ። ይህንን ታምር ያቺ መበለት አየች። ተመስሎ አምላኮሙ ለክርስቲያን፣ የክርስቲያን አምላካቸው ሰው መስሎ ከኔ ቤት መጣለችና ክርስቶስ መሰላት፣ አምላክ መሰላት። የአምላክ ባሪያ አምላክን የሚያገለግል አልመሰላትም። እሷ ያሰበችው የክርስቲያኖች አምላክ ነው አለች ይላል። እንደዚህ ያሰበች አይታችኋል። ቅዱሳን ወደ ቤት ሲገቡ፣ ቅዱሳን እግዚአብሔርን የሚያመልኩ ሰዎች ወደ ቤት ሲገቡ ታምር ይቀየራል። የቅዱሳን ምልጃ ወደ ቤታችን ሲገባ፣ የቅዱሳን ቃል ኪዳን ወደኛ ቤት ሲገባ የደረቀው ማንነታችን ይለበልባል፣ ያጣነው ይሞላል። ክርስቲያኖች ቅዱስ ጊዮርጊስ እዛ ቤት ሲገባ ሌላ ታምር ደግሞ አየቻች ሴት፣ ሌላ ታምር ደግሞ አየች። ያ ሽባ የነበረው ልጇ፣ ታሞ የነበረው ልጇ ድኖ አየችው። ድኖ ስታየው ደነገጠች። ደግሞ ሌላ አሁንም ተጨማሪ አየች። ቤቷ በበረከት ሞላ። ይሄን ትንቢተ ነብዩ ኢሳያስን ማየት ይገባል። ቅዱሳኑ ሲመጡ በረከት ነው የሚይዙት። ቅዱሳኑ ወደ ቤት ሲመጡ በረከት ይዘው ይመጣሉ። ቤቱ በረከት አጥቶ ከሆነ በረከት ይሞላል። በቤቱ ላይ ዘይት ጠፍቶ ከሆነ ዘይት ይሞላል። አይታችኋል አይደል? ነብዩ ኤልያስ ወደዛች ሰራፕታዋ ሴት ሲገባ ምን እንደሆነ ሚበላ የለም። ትንሽ የተቀመጠች እንጎች አለች። ይችን ዱቄት አብረን አንጉተን እንብላት አለች። አንድ ክፍል ብቻ ነው የነበራት። ነገር ግን ኤልያስ እዚያ ቤት ሲገባ፣ እዛች መበለት ቤት ሲገባ ዱቄቱ ሞላ ነው የሚለው። ቤቱ በረከት ሆነ፣ ዘይቱ ሞላ ነው የሚለው። የጠፋው በረከት መጣ። በተለይ በኤልያስ ዘመን ድርቅ ስለነበር ሚበላ የለም ነበር። ያቺ የሰራፕታዋ ሴት ምንድን ነው ያለችው? ትንሽ እንጎች አለች፣ እሷን እንብላና አብረን እንሙት ነበር ያለችው። ስለዚህ ቅዱስ ጊዮርጊስም እዛ ቤት ሲገባ በረከት ሞላ ይላል። በዛች መበለት ቤት በረከት ሞላ፣ በዛች መበለት ቤት በረከት ተትረፈረፈ ይላል። ስለዚህ የቅዱስ ጊዮርጊስ ታሪክ እንግዲህ ይሄ ነው። አሁን ከዚህ ውስጥ ላይ እኛ ምንማረው ምንድነው ነው ዋናው ነገር ለኛ ለክርስቲያኖች ከቅዱሳን ምንማረው ምንድነው? ቅዱሳን የሚያስተምሩን ምንድነው? አንደኛ ጽናትን ነው የሚያስተምሩ። መጽናትን፣ በሃይማኖት መቆምን፣ በእምነት ጸንቶ መቆምን። ዓለም ቢናወጽ፣ ፈተና በህይወታችን ውስጥ ቢመጣ፣ ዓለም እንኳን ብትርቀን፣ ነገስታት እንኳን ቢነሱብን፣ ጠላቶቻችን ሊውጡን እንኳን ቢመጡ፣ ጠላቶቻችን ሊቆርጡን እንኳን ቢመጡ በእምነት ጸንቶ መቆም ነው። ቅዱስ ጊዮርጊስ እኮ የታገሰው ይህንን ሁሉ መከራ ነው። ታግሶ ጸንቶ የቆመው ይህንን ሁሉ ፈተና ነው ማለት ነው። ስለዚህ ጽናትን ነው የሚያስተምረን ማለት ነው ቅዱስ ጊዮርጊስ።
ምንድነው? ኩሉ ጻድቅ በጊዜረቱ ይላል ዳዊት። በመልካም ቀን ጥሩ በሆነ ጊዜ ሁሉም ጻድቅ ነው ይላል። ሁሉም ጻድቅ ነው። ሰው የሚፈተነው ሰው ማንነቱ የሚታወቀው ፈተና ሲመጣ ነው። በህይወቱ ውስጥ ፈተና ሲመጣ፣ በህይወቱ ውስጥ መከራ ፈተና ሲመጣ ያኔ የአንድ ሰው ክርስትና ይታያል ማለት ማን እንደሆነ ምን እንደሚያስብ የሃይማኖቱ አቋም የሃይማኖቱ ከክርስቶስ ጋር ያለው የፍቅር ትስስር በዛ ይለካል ማለት በዛ ይለካል ማለት ተፈትኖ ነው ክርስቶስን የሚያገኙት ቅዱሳኑ። በፈተና ውስጥ አልፈው ነው ክርስቶስን የያዙት ቅዱሳኑ። ስለዚህ ጽናትን ነው የሚያስፈልገው ማለት ነው። ጽናት ያስፈልገናል፣ መጽናት ያስፈልገናል። በጸሎት መጽናት፣ በሃይማኖት መጽናት፣ በመልካም ስራ መጽናት፣ በየዋህነት መጽናት፣ ክርስቶስን በመፈለግ መጽናት። አዎ መጽናትን ያስተምሩናል ማለት ነው። ቅዱሳን ጸንተው ነው የቆሙት። ጸንተው ነው የቆሙት። የነገስታቱ መከራ ወደኋላ ሳያደርጋቸው ቅዱሳን ሰማዕታት ምን አሉ? ጸንተው ቆሙ። አዎ ወታገሱ ሞተ መሪረ በእንተ መንግስተ ሰማያት፣ ስለ መንግስተ ሰማያት የዚህን ዓለም ሞት ታግሰውታል። በነገስታት ውስጥ የሚመጣባቸውን መከራ በተለይ በዚህ በዲዮቅልጥያኖስ ዘመን ክርስቲያኖች የሚጠሉበት፣ ክርስቲያኖች ከምድረ ገጽ እንዲጠፉ የሚደረግበት ዘመን ነበር። አዎ በሰው ፊት ዋጋ አጥተው ለአንበሳ የሚጣሉበት፣ ከአንበሳ ጋር እንዲጫወቱ የሚደረግበት ዘመን ያ ዘመን ነው። የቅዱሳኑ የሰማዕታቱ ዘመን። አዎ እነ ቅዱስ አጥናጤዎስ እነ ቅዱስ አግናጤዎስ በአንበሳ አፍ ላይ ተጥለዋል። ምጥውዝ አንበሳ ቅዱስ አግናጤዎስ በእውነት በዚህ ውስጥ ግን ቆመዋል። እኛ ምን ላይ ቆምን? እኛ የቆምንበት ምንድን ነው? እኛ የጸናንበት ምንድን ነው? ልቦናችን እንዳለት የቆመው ምኑ ላይ ነው? አለት ከሆነው ከክርስቶስ ላይ ነው? ከማይናወጸው ከማይለየው ከክርስቶስ ላይ ነው የቆምነው? የቱ ላይ ነው ጽናታችን? ክርስቲያን እኛ ምኑ ላይ ነው የጸና? ወይንስ ከሀብታችን ላይ ነው? ወይንስ እንደ ነፋስ እየዞርን ነው? ወይንስ እንደሚመጣው እየተጓዝን ነው? የኛ ጽናት የቱ ጋር ነው ክርስቲያን? አዎ ቤተክርስቲያን እንድንጸና ነው። በስንክሳሩ አስቀምጣ ታሪካቸውን ለልጆቿ ጠዋት በስንክሳር የምታነብ ክርስቲያኖች ይሄንን አንብበው ይሄንን ወደ ውስጣቸው ይዘው በዓለም ውስጥ የሚመጣውን ፈተና በዓለም ውስጥ የሚመጣባቸውን መከራ በቅዱሳኑ ጽናት ተመክተው እንዲቆሙ ነው ቤተክርስቲያን ይሄን ያስቀመጠች ማለት። ስለዚህ አንደኛ ጽናትን ነው ማወቅ የሚያስፈልገው፣ መጽናት ያስፈልጋል። ቅዱስ ጊዮርጊስን ስናስብ የቅዱስ ጊዮርጊስን ጽናት ሰው በሌለበት በተለይ በሰባ ነገስታት ዘመን ብዙ ሰዎች ከክርስቶስ በራቁበት ዘመን ብዙ ሰዎች ወደ ዓለማዊነት በሄዱበት ዘመን አንዱ ሰማዕት ቅዱስ ጊዮርጊስ የልዳው ኮከብ ቅዱስ ጊዮርጊስ ሰባ ነገስታትን ያሳፈረው ታላቁ ሰማዕት። ለዚህ እኮ ነው ሊቀ ሰማዕታት የሚባለው። ለዚህ ነው ክርስቲያኑ የሰማዕታት አለቃ። ብዙ ሰማዕታት አሉ። ነገር ግን ሰማዕትነትን እጅግ በጥባት ወይም ደግሞ በጭካኔ በተሻለ ሁኔታ በክብር የተቀዳጀው ቅዱስ ጊዮርጊስ ነው። አይታችኋል። ክርስትና ዋዛ አይደለም። ክርስትና እንዲያው አጨብጭበን ምንመለስበት አይደለም። ወደ ውስጣችን ምንመለስበት ነው። ህሊናችን ከክርስቶስ ጋር ምናስተሳስርበት ነው። ሐሳባችን፣ አመለካከታችን ከእግዚአብሔር ጋር አንድ የሚሆንበት ነው። ይሄ ነው ጽናት ማለት። ሁለተኛው እምነት ነው። እንግዲህ ማመን ማለት መታመን ማለት ነው። ማመን ማለት ሰማይና ምድርን በፈጠረው ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ጋር አብሮ መኖር ነው። ማመን ማለት ይሄ ነው። ሳይናወጹ ሳይጠራጠሩ ወደኋላ ሳይሉ አብሮ መጽናት፣ ጸንቶ መቆም። መከራ ቢመጣ ነው ማመን መታመን ማለት ደግሞ ላመኑለት ነገር ሰማዕትነት መሆን ማለት ነው። ያመኑትን እስከ ሞት ድረስ ምን ማድረግ መቆም፣ እስከ ሞት ድረስ ጸንቶ መቆም ማለት ነው። ስለዚህ ልናምን ይገባል። አዎ እንደዛ እንደ ሕፃኑ ምንድን ያሉ ሰለስቱ ደቂቅ እኛ አንተ ላቆምኸው ጣዖት አንሰግድም። አንተ ያቆምኸው ጣዖት እንጨት ነው። ዓይን አለው አያይም፣
እግር አለው አይጓዝም። አንተ ላቆምኸው ጣዖት ከምንሰግድ ባያድነንም እንኳ ያመንነው አምላክ ያመንነው እግዚአብሔር ባያድነንም እንኳ ለአንተ ጣዖት አንሰግድም ብሎ መጽናት ነው። ዛሬ ጣዖት የሆኑ ብዙ አሉ። ጣዖት የሆነብን በህይወታችን ውስጥ ጣዖት የሆነብን ከቤተ ክርስቲያን ውስጥ ያስቀረን ጣዖት የሆነብን እግዚአብሔርን እንዳናይ ያደረገን ብዙ ነገር አለ። ይህንን ጣዖት ማውጣት ያስፈልጋል። ይህንን ጣዖት ሰባብሮ ወደ ክርስቶስ ወደ ዘላለማዊው አባት መሄድ ያስፈልጋል ማለት ነው። ሁለተኛው ይሄ ነው፣ እምነት ነው፣ ማመን ነው፣ የቅዱሳኑን ህይወት መከተል ነው። በዘመነ ሰማዕታት የነበረው ሰማዕትነትና የአሁኑ ሰማዕትነት ይለያል። ቤተ ክርስቲያን ሁሌም ልጆቿን ሰማዕት ታደርጋለች። አንደኛውና ትልቁ የቤተ ክርስቲያን ዓላማም ይሄ ነው፣ ልጆቿ በሰማዕትነት እንዲያልፉ ነው። ምክንያቱም እኛ በጸሎታችን ምን እንላለን? ዲያቆኑ በቅዳሴው ምን እንደሚል ታውቃላችሁ? የሰማዕትነትን ስራ ትሰጥን ዘንድ እንለምንሃለን ይላል። ምክንያቱም ሰው የተጠራው ስለ ክርስቶስ ሰማዕትነት እንዲሆን ነው። ስለ ክርስቶስ ሰማዕት እንዲሆን ስለ ቅዱሳን ሰማዕታት እንማልዳለን። የሰማዕትነትን ስራ ትሰጠን ዘንድ እንማልዳለን ማለት እኮ ቤተክርስቲያን ልጆቿ ሰማዕት እንዲሆኑ ትፈልጋለች ማለት። ስለዚህ አሁንም ቤተክርስቲያን በሰማዕትነት ትጓዛለች፣ ልጆቿ ደግሞ ሰማዕትነትን እየከፈሉ ያልፋሉ ማለት። አሁን የምናየው በተለይ አሁን ባለንበት ወቅት ክርስቲያኖችን በያሉበት እየሄዱ እያሳደዱ ማፈናቀል፣ በያሉበት መከራ ማድረስ፣ በያሉበት ቤታቸውን ማቃጠል፣ ይሄ ሳይቀር አለ። ይሄ ሰማዕትነት ነው ክርስቲያኖች። ስለዚህ አንድ ነገር መዘንጋት አያስፈልግም። በመጽሐፉ ላይ የሰማዕትነትን ስራ ትሰጠን ዘንድ እንማልድሃለን ከተባለ ሰማዕትነት፣ ትክክለኛ ሰማዕትነት የደስታ ምንጭ ነው ማለት ነው። ምንድነው በዘመነ ሰማዕታት በታሪክ ምን ይባላል? ሰማዕትነት አያመልጣችሁ እያሉ እየተሰባሰቡ እየሄዱ ስለ ክርስቶስ መስክረው አንገታቸውን ይሰጡ ነበር ይባላል። በቃ በደስታ ነው ያን ሰማዕትነትን በደስታ ነው የሚያሳልፉት። መከራ ሲመጣባቸው እናንተ ራሱ ክርስቶስ ምን ብሏል? መከራ ሲመጣባችሁ ደስ ይበላችሁ፣ መከራ ሲመጣባችሁ ደስ ይበላችሁ። ዓለም መከራ ሲያመጣባችሁ፣ ዓለም ፈተና ሲያመጣባችሁ ደስ ይበላችሁ ነው ያለ። ስለዚህ መከራዎቹ ለኛ ደስታ ናቸው ማለት ነው። በክርስቶስ ላለን፣ በሃይማኖት ላለን፣ በእምነት ውስጥ ለምንመላለስ መከራዎቹ ለኛ መሻገሪያ ናቸው ማለት ነው። ቤተክርስቲያን የምታስተምርም እንደዚህ ነው። ጽዋን የሆነ ሰው ስለ ሃይማኖቱ የሚቆም ስለ እምነቱ በትክክል ሁኔታ የተረዳ ክርስቲያን ነው የምትፈልግ ማለት ነው ቤተክርስቲያን። ስለዚህ አሁንም የሰማዕትነት ስራ አለ ማለት ነው። እንግዲህ አምላካችን ቅዱስ እግዚአብሔር ለሰማዕትነት ያብቃን፣ ይቆየን።